ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ሩታዬ የኔ ውድ ላይፍ ነው ማለት የለብሽም። የልጅሽ አባት ነው። ካሁን በኋላ ላይፍ የሚባል ነገር ቀርቶ አባትነቱን ይዘዋል። እህቴ ቀስ ብለሽ ረጋ ብለሽ አስቢበት። ትዳርን የሚያክል ነገር ደግሞ ማፍረስ እና ቀላል አይደለም። በመተሳሰብ በመነጋገር እና አንዱ እሳት ቢሆን አንዱ ውሃ መሆን አለበት። አንቺ በተለይ ሴት ነሽ። የሴት ልጅ ህይወት ቀላል አይደለም እና እናት ሆነሻል ካሁን በኋላ እህቴ። እስኪ ይህንን ቪዲዮ ተመልከቱት። ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ለምን ምን ይመስለኛል? ምንም አትጎጂም? አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር እንዴ? ይሄ አሁን ልጅ አለ በመካከላችሁ የሱ እና እሷ ምን አገባት? ከፈለገች ገደል ግብት ትበል፣ ገደል ግባ። እናንተ ደግሞ ምን አገባችሁ? እናንተ በቃ ከአብርሽና ከሩታ ህይወት ንቅል በል፣ ውጡ እንዴ! ሰላም ሰላም ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? የማታ ሰበር ዜና እንግዲህ ይዤላችሁ ቀርብ ያለሁኝ። የቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ያው ልጆቹ እዚህ ጋር ያሉት ነገር ማለት ነው። እንዴት ነው? ቆይ አንዴ አብራችሁ ሁኑ፣ አብራችሁ መሆን አለባችሁ፣ አብራችሁ ሁኑ። አንዴ ደግሞ አብርሽ ወደዛ ሊሄድ ነው ከሄርሜላ ጋር ብቻውን አይደለም የሚሄደው እንዴ? ምንድነው እናንተ ወሬ ያመላላሽ ናችሁ እንዴ? ወሬ ለምንድን ነው የምታመላልሱት? አብርሽና ሩታ ይኑሩበት፣ በቃ ኑሯቸው ይኑሩበት፣ ይምሩበት፣ በቃ ህይወታቸው ይቀጥሉበት። አሪፍ እየሆኑ ነበር። አሁን ደግሞ በመሀላቸው ጥልቅ ልትሉ ነው ማለት ነው። እናንተ ውጡ በቃ። ምንድነው? ሁለታችሁም ውጡ፣ ሁለታችሁም ንቅል በልኩ ህይወታቸው በቃ አለቀ እንዴ። ምን አገባችሁ እናንተ? መጣችሁ የዚህ ሞሬ የዛ ሞሬ ለምንድን ነው የምታመላለሱት? ከዛ ትሙታ፣ ከፈለገች እንደፈለገች ትሁን፣ እኛ ምን አገባን እንዴ? በሰው ትዳር ግብት ብላ ተይ አንቺ ይቅርብሽ፣ ለምን እንደዚህ ትሆኛለሽ? ሴት ነሽ፣ ራስሽን አክብሪ፣ ክብርሽን ጠብቂ ስትባል እምቢ ብላ አሁን ደግሞ ከሀገር ልትወጣ ነው። ብቻዋን አይደለች የምትወጣው፣ ከሱ ጋር ነው የምትወጣው። ጥርግ ትበል እሷ በቃ። በእነሱ መሀል በሁለቱ መሀል እናንተ አትግቡ። በዛ ላይ አራስ ነች ብላችሁ እንኳን ትንሽ ሼም እንኳን አይዛችሁ ጭራሽ ካሜራ ይዛችሁ ሄዳችሁ እንደዛ ብላችሁ ታወራላችሁ። አራስ እኮ ነች ገና። ረፍት ታርግበት። ይህ ነገር በእናንተ ራሱ የሚጠበቅ ነገር አይደለም፣ በአንድ ሴትም የሚጠበቅ ነገር አይደለም። እንዴት ነው ይህ? ምን አይነት ነገር ነው? አራስ ሆና ጭራሽ ሄርሜላ የራስሽን ህይወት ኑሪ፣ በሰው ህይወት አትግቢ። በቃ ይበቃሻል። ካሁን በኋላ እነሱ አብሮ ይኑሩበት። ልጅን የሚመስል ነገር አፍርተው እንዴት ነው አንቺ የሰው ትዳርን የምትበጠብጩ? ስለዚህ የራስሽን ህይወት ኑሪ። ካሁን በኋላ የሰው ትዳር አትበጥብጪ እባክሽን። ራስሽን ሁኚ። ደግሞ ሴት ነሽ፣ ክብርሽን ጠብቂ። ደጋግመን ነግረንሻል። ታይ እናንተም ደግሞ ማናችሁም ብትሆኑ ሩታን ብትሆኚ፣ ሩታዬ የኔ ውድ እንግዲህ ጠንካራዋ እህታችን፣ በመሀላችሁ ማንንም አታስገቡ። ስለዚህ ሄርሜላንም ሆነ ያኛው እነዛም ልጆችም ሆነ ማናቸውንም አትመኛቸው። አንቺና አብርሽ ያለውን ነገር ፈታችሁ ተወያይታችሁ ከባልና ሚስት ከአንድ ወንዝ ነው የሚቀዳው። ስለዚህ ያንቺ ሚስጥር እሱ ይጠብቅልሻል፣ የእሱ ሚስጥር ደግሞ አንቺ መጠበቅ ግዴታሽ ነው። ስለዚህ መግባባት አለባችሁ፣ መተሳሰብ አለባችሁ፣ ማውራት አለባችሁ እንጂ በአንዴ እንዲህ መሆን የለብሽም። ሩታዬ አንቺ አሁን እናት ነሽ። ስለዚህ ቀስ ብለሽ ረጋ ብለሽ አስቢበት። የልጄ አባት ነው ብለሽ ለነገራቶችን አትቾኩይ እህት አለም፣ እህቴዋ እልሻለሁ። እና ፈጣሪ ከአንቺ ጋር የሆነ እህቴ። ደግሞ አቤላ ምን አይነት ጥያቄ ነው የምትጠይቃት? አትጎጅም ወይ ማለት ምን አይነት ጥያቄ ነው? ሴት አይደለች እንዴ? እናት ሆናለች እኮ ካሁን በኋላ ልጅ አምጥታለች እኮ፣ ልጅ አፍርተዋል እኮ ሁለቱንም። አንተ እንዴት እንደዚህ አይነት ነገር ትጠይቃለህ? እንዴት እንደዚህ አይነት ነገር አንተ? ቆይ አላማህ የነሱ ትዳር ማፍረስ ነው? እንዴት እንደዚህ አይነት ነገር ትላለህ? በአንተ አይጠበቅም። እኔ እንደዚህ አይነት ሰው አትመስለኝ ነበረ ሲጀመር። በጣም መልካም ሰው ትመስለኝ ነበር፣ ግን ጭራሽ የነሱ ትዳር ለመበተን ነው እዚህ የመጣኸው ማለት ነው።
አንተ እንዴት ነው ምንም አይመስልሽም? እሱ ሌላ ላይፍ ቢጀምር ምንም አይመስልሽም ወይ ማለት ምን ማለት ነው? እንዴት እንደዛ ትላታለህ አንተ? አሁን አንተ እያስተካከልክ ነው ወይስ እያፈረስክ ነው? ቆይ ምንድነው ግን አላማ ምንድነው? ምን እየሰራ ነው? ምን ያረክ ነው? ያረከው ነገር እየታየህ ነው? ግን እያወቅክ ነው? ምንድነው የምታደርገው አንተ? በእኔ ላይ ቢሆን ይሄንን እንዴት ነው ማረገው ብለህ ማሰብ አለብህ። አንተ አታፍርም? ሁላችሁም አታፍሩም? በአብርሽ ጎን በአብርሽ ጀርባ ያላችሁ ሰዎች ሁላችሁም ከሩታ ጋር ተቀብላችሁ ወደ አብርሽ፣ ከአብርሽ ጋር ተቀብላችሁ ወደ ሩታ ያለቻችሁ ሄዳችሁ ነገሩት፣ የሷም ነገሯት ብላለች። ግን አሁን እንደዛ ብላችሁ ሄዳችሁ ታወሩለታላችሁ፣ የሱም የሷም ማለት ነው። ለምንድን ነው ወሬ አመላላሽ የምትሆኑት? ለምንድን ነው የምታሸኮሽኩት እንዴ? ሩታዬ ታጥፋ ራሷን ድብን ትበል። ምን ታመጣለች? ድብን ትበል ከፈለገች። ምን አገባሽ አንቺ? ታያት። አንቺ ህይወትሽን ኑሪበት እንዴ። ደረሰችብሽ እንጂ እኮ አልደረስሽባትም። መጣችብሽ እንጂ አልመጣሽባትም። አለቀ እንዴ። እናንተ ግን አቤል ማለት ነው ምን ሆነክ ነው ይሄን ያክል የክፋት ጥግ? አንዴ ጥሩ ነገር ታወራለክ፣ አንዴ መጥፎ ነገር ታወራለክ። አንዴ አይ አብራችሁ እንድትሆኑ ነው የምፈልገውና አብራችሁ እንድትሆኑ ስለምንፈልግ አብራችሁ ሆኑ፣ ግን ካልሆነ ደግሞ ያው ወደ ውጪ ሊሄድ ነው። ውጪ የሚሄደው ብቻውን አይደለም እና ሄዳ ማስቆም ከቻልክ አንተ አስቆመው። እሷ ጋር ለምን ትመጣለህ? እሷ ጋር ለምንድን ነው ወሬ የምታመላልሰው? አይ ብቻውን እኮ አይደለም ቅድም ጀምሮልሽ ነበርና ከሱ ጋር ነው ከሷ ጋር ነው ከሄርሜላ ጋር ነው የሚሄደው። ከሄርሜላ ጋር ምን አይነት ሆናቸው? ባለ ምን አገባችሁ? በቃ ይሄዱ። ወሬ ለምን ታመላልሳላችሁ? ምን የማይጠቅማችሁ ነገር ማለት ነው። የምር ጨጓራኝ ልጥት ነው ያለው እንዴ። ምንድነው? ቤተሰብ እስኪ ኮሜንት ላይ ጻፉልኝ። ምን እንዴ ባራስ አንጀቷ ሳትበላ ሳትጠጥ ይሄን ያክል? ኧረ ተው እንዴ ገና ራስ ነች። ሳምንት አልሞላት፣ 10 ቀን አልሞላትም እኮ ገና ነች። ገና ጭራሽ በባዶ አራስነቷ ገና እንደገና ጭራሽ ይሄንን ተጨምሩላታላችሁ። አታፍሩም እንዴ? ባልሽ ሌላ ሀገር ሊሄድ ነው ከሌላ ሴት ጋር። ምን ማለት ነው? ምን አይነት ወሬ ነው? እንዴት አይምሮዋን ይነካ? ምን ያክል ነው አይምሮዋ የሚነካው? አስቡት እስኪ እናንተ ደደቦች አህያ እንዴ። ስላልጮሆች ስላላለቀሰች ነው? ሁሉም ነገሯ በውስጧ ስላረገች ነው? ኧረ በእናታችሁ ገና አልጠነከረችም እኮ ገና አራስ ነች። አራስ እኮ ነች፣ ገና አልጠነከረችም፣ ገና ነች። ኧረ እባካችሁ ተው እናንተ ደደቦች፣ እናንተ ደደብ የምር። ኧረ እናንተ ተውን። የእናንተን ብሎ ጓደኛ አንዳንድ ነገር ያማክረናል። ምንድነው የሚያማክራችሁ? ለእናንተ ነው የሚያማክረው? ክፉ